ሰላም ቤተሰብ እንዴት ናችሁልኝ? የተወደዳችሁ ቻናል ቤተሰቦች እንግዲህ ባለፈው አንድ ቪዲዮ ሰርቼላችሁ ነበረ ከፍቅረኛዬ ጋር ሁኜ ማለት ነው። በጣም ብዙ አስደሳች የሚያዝናኑ በጣም የሚያበረታቱ ኮሜንቶችን ሰጣችሁን ነበርና ከዛ በኋላ አልመጣንም በሌላ ቪዲዮዎች እየመጣው ስለነበረ ማለት ነው። እሱም ኮሜንቶችን እያየጣም በነገራችን ላይ በኋላ በቃ ስለሱ ያወራላችኋል ሲመጣ እና ምንድነው መሰላችሁ ቀስ ብዬ ማወራላችሁ እንትን ነው ፕራንክ ላደርገው መጥቻለሁ እንዴ ማን ከማን ያንሳል እንዴ ሁሉ ፕራንክ እየሰራ አይደል እንዴ እኔ ስለምን ፕራንክ አልሰራም እንዳይመጣብኝ ብዬ ነው። በነገራችን ላይ ደውዬለታለሁ እየመጣ ነው እና እንዳይደርስብኝ ነው። ፕራንክ እንደምሰራ ያቅም የሆነ ቪዲዮ እንሰራለን ብዬ ነው ያመጣሁትና አሁን ምን መሰላችሁ አይዲያውን ልንገራችሁ ለእናንተ ቀድሜ ማለት ነው። ፕራንክ ማረገው እንደምታዩት ባለፈው አይታችኋላ ቀለበት አስሮልኝ ነበር አይታችሁ ነበር እና ፎቶ አይታችሁ በጣም መልካም ምኞታችሁን እየገለጻችሁ ነበር። ሶ ምንድነው ምለው ዛሬ እጠራውና በቃ እኔ ደብሮኛል ጓደኞቼ ምናምን የወርቅ ስጦታ እየተሰጣቸው ምናምን ነው። እኔ ግን የወርቅ ስጦታ ሰጣኝ አታቅም ያንገትም የጆሮም በቃ የሆነ ወርቅ ሰጣኝ አታቅም። ስለዚህ እኔ ሚስት ከሆንኩኝ የምትወደኝ የምታፈቅረኝ ከሆነ ወርቅ ልሰጠኝ ይገባል። ለምንድነው እስከዛሬ ሲያልሰጠኝ? በቃ ያልሰጠኝ ምክንያት ወይም ስለማትወደኝ ነው በቃ ምናምን ነው ምለው። ከዛ የሱም ምላሽ ምን እንደሚሆን እናያለን። በርግጥ ያው አሁን ላይ ወርቅ የሚገዛበት ወቅት ነው ብዬ አላስብም፣ ምክንያቱም የለውም። ግን እስኪ ይጨነቃል ወይንስ ደግሞ አይ ችግር የለውም የሆነ ጊዜ ይሳካል ይላል ወይስ ደግሞ አትጨማለቅብኝም ሊለኝ ይችላል። እንግዲህ አይታወቅም። ብቻ የሚለኝን እናንተ አብራችሁ የምታዩ ይሆናል። በነገራችን ላይ እየመጣ ነው እና ውዶችዬ ሲመጣ እንትንላችኋለሁ እነግርላችኋለሁኝ እና ሲመጣ ኮስተርተር ብዬ ምናምን ነው የምጠብቀው። ምንድነው ምናምን ሲለኝ በቃ አትወደኝም እንደው ምን ላይ ነው የምለውላ። ለማንኛውም እየመጣ ነው ቆዩ። ሰላም እንዴት ነሽ? ፍቅር አለው ደህና ነሽ? ቆየ እኮ ከደወልኩልህ ብዙ ሰዓት ሆነ። አንተ ግን ቀስ እያልክ ነው የመጣ። በነገራችን ላይ ቪዲዮ እየሰራው ነበርና ካሜራ ልቅነሽ ማለቴ ምን መሰለ ትንሽ የደበረኝ ነገር አለ እውነት ለመናገር። እሺ ምንድነው የደበረሽ? በአንተ ምክንያት እንዴ? እኔ በእኔ ምክንያት ምንድነው? አይ ማለቴ የሆነ አለ አይደለ ባለፈው ቀልዴ ምናምን አይደለም እውነቴን ነው። ባለፈው ይሄን ቀለበት አስራልኝ ነበር። እሺ ግን አሁን ይሄ ብር ነው። አሁን ብዙ ጓደኞቼ ሲያዩት ብር ነው ምን ያደርጋል? አሁን ይሄ እኮ ትንሽ ብር ነው ዋጋው ራሱ ምን ያደርጋል ምናምን ይላሉና እነሱ ደግሞ ፍቅረኞቻቸው ምናምን ወርቅ ነው የተሰጣቸው። ወርቅ ቀለበት አላቸው ሀብል እዚህ ጋር ያንገት ወርቅ ተሰጧቸዋል ምናምን። እኔ ግን የለኝም እና ከዛ እኔ ቁጭ ብዬ ሳስበው ጓደኞቼም ሲነግሩኝ ቀን ነው እና ይሄ ልጅ ወይም ደግሞ ስለማይወደኝ ነው እንጂ ቢወደኝ ኑሮ የሆነ ነገር ያስረልኝ ነበር፣ ቢያንስ ብሩን ወደ ቀለበት ይቀየረው ነበር አልኩኝና በጣም ደብሮኛል። እና እንዴት እስከዛሬ አላሰርክልኝ? እንደሱ አትየኝ የእውነቴን ነው የኔ ደበረሽ? ደግሞ አትሰቅ እውነቴን ነው የእውነትሽን ነው እንደዚህ የምትሆኝ? ኧረ እባክሽ እውነት እና ምንድነው ወርቅ ለምን አልሆነም ነው? እሱም እኮ ይሆናል። አይ እንደዚህ እንድታባብለኝ ምናምን ነገር ሳይሆን ትክክለኛ ነገሩን ለምን እንዳላሰርክልኝ ምናምን ንገረኝ። ምክንያቱም እኔ ጓደኞቼ አስረው ሳይ እኔ ደግሞ ይደብረኛል። ቀናለሁ እኮ ሰው አይደለሁ እንዴ? ጓደኛ አይተሽ የምትቀኝ ምናምን ከሆነማ ከባድ ነው። እሺ እንደዛ ካልክ በቃ እንለይ። ለምንድነው እንደዛ የሚሆነው? አይ በቃ ማለት እኔ ታዲያ ወርቅ አይገባኝም እንዴ? ሌሎች ጓደኞቼ ወርቅ ሲያስሩ እንዴ የግርም ወርቅ እኮ ያስራሉ ያደላቸው። እኔ ግን ምንም ወርቅ የለኝም። እዚህ ጋር ወርቅ የለኝ፣ እዚህ ጋር ወርቅ የለኝ፣ እዚህ ጋር ወርቅ የለኝ እና ይደብረኛል። እና ወይ እንለያይ በቃ። ስለማትወደኝ ነው ወርቅ አላሰርክልኝ? እንደዛ አይደለም ስለማልወድሽ ምናምን ነገር አይደለም። እሺ ከዛ ሲቀጥል ደግሞ መጀመሪያ ማለት የምፈልገው አንቺም ሆነ እኔም ሆነ ዋናው የሰው ልጅ ገጸ ባህሪው መልካምነቱ ነው። ወርቅ ስላላደረገ አይደለም። እኔ ለማድረግ አቅቶኝ ምናምን ነገር አይደለም ማደርጋለሁ። ግን ቢያንስ እኔ እሱንም ያደረኩት ትንሽ ነገር ቢሆንም የስጦታ ትንሽ ትልቅ የለውም።
እኔ ግን ይሄ ትንሽ ነው ወርቅ እኮ አይደለም ብር ነው ብዙ ብር ቢሆንም እኮ እኔ ላንቺ ያለኝን ፍላጎት ላንቺ ያለኝን ደስታ ያው በትንሹም ባደርግም ምንም ይሄ መልካምነት እንጂ ክፋት አለው ብዬ አላስብም። ስለዚህ አትገዛልኝም? ወርቅም ይገዛል ወርቅም ብቻም ሳይሆን ሌላ ነገርም አሁን እኔ ብዙ ህልሞች አሉኝ። እኔ ለወርቅ ምናምን ነገር ብያውና ጊዜ ቦታ ሰጥቼም አላውቅም። አለ ማለት እሱም ጊዜና ቦታ አለው የሚሆንበት ጊዜና ሰዓትም አለ። ያ ቀን ደግሞ እየደረሰ ነው። አንቺ ደግሞ ሊከፋሽ ልትደበሪ በዚህ ጉዳይ ልትጨነቂበትም ሊኖር አይገባም። ማለት እኔ በጣም ወድሽ በጣም ነው ማከብርሽ እስከምወድሽ እስከማፈቅርሽ ድረስ ደግሞ ላንቺ ያለኝ ቦታም ታይምም ሊቀንስም አይችልም። አንቺ እንደዚህ አይነት ነገር የምታስቢ ከሆነ ደግሞ ያው እኔ አንቺ ብቻ ጥሩ ነገር ለማድረግ ጥሩ ለመሆን መሞከር ነው እንጂ ባንዴ እንደዚህ ጓደኞቼ እንደዚህ ሆነው ጓደኞቼ ብዙ ነገር አደረኩ ምናምን እኔ ከነሱ በላይ ብዙ ነገር ላደርግልሽ እችላለሁ። ያው አሁን ማድረግ ባልችልም የሚሆንበት ጊዜና ሰዓት አለ። እና ትገዛልኛለህ ማለት ነው? ይሄ ነው ያስደበረሽ? ይሄ ነው አስቅም እኔ አይ እንዴት ባንዴ እንደዚህ ልትቀያየር ይቻልሽ? መቼም እኮ እንደዚህ ታሳብ ምንም ነገር ብለሽም አታውቂም በዚህ ጉዳይ። ብዬ አላውቅም። ሰው ማስጨነቅም እንደማትፈልጊ ምናምን ነገር ነው እኔ የምረዳው። አንቺ በጣም ጥሩ ሰው ነሽ፣ መልካም ሰው ነሽ። አይ እኔ እኮ መጀመሪያም ገንዘብ ወርቅ የምታለብሰኝ መስሎኝ ነው ፍቅርን የተቀበልኩት ሙሉ ወርቅ እንጂ ወርቅ ፈልግ ነበር። የኔ ፍቅር ከወርቅ በላይ እኮ ፍቅር አለ ትልቁ ማለት ነው። ትልቁ እምነት አለ፣ ተስፋ አለ፣ ፍቅር አለ። ቢሆንም እኛ ይሄን ነው ማጠንከር ያለብን እንጂ በብዙ ነገር የምንግባባ ከሆነ ወርቅ ምንም ማለት አይደለም። ይሄ በጣም ተራ ነገር ነው። ማንም ሊያደርገው ይችላል። ግን ገንዘብን አይቼ ነው ወርቅ ታለብሰኛለህ ታረግልኛለህ ብዬ አስቤ ነው ያገባው ወይ ደግሞ ፍቅርን የተቀበልኩ ስለምን ተሰማ? እንደዛ ታስበኝ ነበር? አይ እኔ እንዴት እንደዚህ እንዳልሽ ራሱ ያው እንዴት እንደደበረሽ ራሱ ግራ ገብቶኛል። ማለት ይሄ ይሆናል ብዬም ስለማስብ ያው አላደርግም ብዬም አላውቅም። ያው እንዴት እንደዚህ እንዳልሽ ግን ለማንኛውም አትንተባተብ እና ምን መሰለ ማለቴ ያው ቪዲዮውን እየቀረጽኩ ነው። አንተ ከመምጣት በፊት እያወራኋቸው ነበረ። እሺ እና ፕራንክ ነው ጭራሽ ቪዲዮ ደቅነሽ ነው ፕራንክ የምታደርጊኝ አንቺ ደግሞ? እና ፕራንክ ነው። ለማንኛውም ያው ወርቅ ቁስ ነው ታውቀኛለህ። እኔ ገንዘብን አይቼ ምናምን አልመጣውም። እሺ መጀመሪያውንም ያው ታውቃለህ ያ እንዴት እንዳመንከኝ ራሱ እኔ ለማስረዳት አረባክሽ እንዴ ምናምን ቀልደ የምታልፍ ነበር የመሰለኝ። እንደው ምክንያቱም እኔ በጣም ስለማከብርሽ እኔ አንቺ ማጣት አልፈልግም እኮ ያው ስለኔ ባህሪ ታውቃለህ ብዬ ነው። እና ምን ልል ነበረ ፍራንክ ነው እያረኩ ያለሁትኝ። ባለፈው ቪዲዮ ሰርተን ነበር ካስታወስክ የዩቲዩብ ቪዲዮ ኮሜንቶችን ራሱ እያየ ነበር አንተ። እና ድጋሚ አንድ ቪዲዮ እንስራላቸው ብዬ ነው ያው ዝም ብሎ በደረቁ ከሚሆን ፍራንክ ቪዲዮችን እንስራ ብዬ ነው ያመጣው ሐሳቡን። እና ብቻ ያው ሰምታችኋል። የሆነ ቀን ከዛም በላይ ከወርቅም በላይ እንግዲህ ምን ሊኖር ይችላል ብቻ አረግልሻለሁ ብሏል። እኔ እጠብቃለሁ። ግን የእውነትህን ነው? አዎ በቤተሰብቼ ማለት ነው እንትን እያልኩት ያለ ቃል ትገባለህ? ለማንኛውም ግን ያው ውዶችዬ ያው አንዳንዱ ሰዎች ለምን ሐሳብ እንዳመጣሁትኝ ትረዳላችሁ። የሰውን አይተው ለኔ እንደዚህ ሳይደረግልኝ እንደዚህ ሳይሆንልኝ ይላሉ። ያንን ሐሳብ ለማጠንከር እና ለምን እንደዛ ይባላል የሚለውን ሐሳብ ከሁሉም ነገር ከወርቅም ከምንም በላይ ፍቅር ይቀድማል ብዬ ስለማምን ነው። አንተም ደግሞ እግዚአብሔር ሲፈቅድ ደግሞ ደና ስራ ሲኖር ደና ደሞዝ ተከፋይ ስትሆን የተሻለ ነገር እንደምታደርግልኝ ስለማምን ነው አብሬ የቆየሁትኝ። በአንተ ጋር ባለሁት ደስተኛ ነኝ። ወርቅ አረኩ አላረኩ ምንም ይሄ ራሱ በጣም ከበቂ በላይ ነው እውነት ለመናገር። ለምን የሰው ልጅ ፍቅሩ ነው እንጂ ቁሳቁስ ወይ የሆነ ነገር ጥቅማ ጥቅም ገንዘብ እንትን ሊለው አይችልም። እና የኔ ፍቅር ወድሃለሁ አፈቅራለሁ። እኔም ወድሻለሁ። እና ፕራንክ ነው ያደረኩ። አትጨነቅብኝ የኔ ወርቅ የኔ ፍቅር የኔ ጣፋጭ። እኔም ወድሃለሁ ኑርልኝ። ቴንኪው በጣም
እና ውዶችዬ ያው ፕራንክ አድርጌዋለሁ በትንሹም ቢሆን ግን ያው አልነቃም። ዋናው ነገር እሱ ነው። ስለዚህ ቃልም ማስገብቻለሁ በዚሁ አጋጣሚ እና ምን ልላችሁ ፈልጌ ነው ስለባለፈው ቪዲዮ እስኪ እናንሳ። በመጀመሪያ ፕራንክ ሲሆን ደንግጠ ነበረ በጣም እንጂ እና ተመቸ። እንዴት ነው ፕራንኩ? ይኸው ማለት በዚህ ነገር ጉዳይ ምንም ጠይቀሽኝም ስለማታውቂ ስለ ወርቅ ምናምን ያለው ነገር ዱብዳ ሲሆንብኝ ትንሽ ደበረኝ። ደበራ እንዴ? እኔ ሳይደብረኝ ግን እኮ ቀልዴን ነው እንዴ ማደርገው እኮ ነኝ እኮ ፕራንክ ነው እኮ ታዲያ ነኝ። እሺ አሁንማ እኮ ተረዳው በቃ አመንኩ እኮ። እሺ አሁን እና ለማንኛውም ያው ሲኖር ባለ ጊዜ ታደርግልኛለህ። ምክንያቱም እኔ ይሄን ያህል የወርቅ ሱስም የለብኝም። ባጭሩ ስለ ሀብት ንብረት ማስብ ሰው አይደለሁም ባጭሩ ካንተ ገባ እና እሺ ወደ ባለፈው ቪዲዮ እንለፍና ባለፈው አንድ ቪዲዮ ድንገት ፖስት አድርገን ከዛ በኋላ እንትን ኮሜንቶችን እያነበብክ ነበረ። ኮሜንታው በጣም ደስ የሚላ በጣም ደስ የሚል የሚያዝናኑ በጣም የሚያዝናና በጣም ደስ የሚል ምን ተሰማ ግን ማለት ያ ሁሉ ሰው ለእኛን አይቶ ተከትሎ የመጀመሪያ ቪዲዮአችን ነው ወደ ዩቲዩብ ስንገባና እንደዚህ አይነት ኮሜንት ስታይ ምናምን ምን ተሰማ? ድጋሚ ቪዲዮ ለመስራት ተነሳሳ ወይስ? በእውነት እኔ በጣም ነው ደስ ያለኝ። ኮሜንቱን ሳየው በጣም የሌለ ደስ የሚል ነገር ነው የተሰማኝ። ምክንያቱም አንደኛ ምንም ማድረግ ማልችለውን ነገር በኮሜንትም ሆነ በሀሳብ በጣም የነሱ ብዙ በርቱናና የሆነ በጣም አበረቱን። ስለዚህ አሁን ቀጣይ ቪዲዮ ምናምን እንሰራለን። ዛሬ ታዲያ እንደዚህ በፕራንክ ቪዲዮም ቢሆን መጣናልና ይሄን ቪዲዮውን እንዴት ምን አይነት ሀሳብ አስተያየት ትጠብቃለህ? አሪፋ ምክንያቱም በቃ ከመጀመሪያውም የነሱ ቤተሰብ እንዲያደርጉልን ስለፈቀዱልን ስለዚህ ደስ የሚል ነገር አለ እና እኔ ደግሞ ከዛ ኮሜንት ቪዲዮ ከተሰጠን ኮሜንት ላይ ያዩዋቸው ብዙ የሚያስቁም የሚያዝናኑም ነበሩ። ባልሽን ደብቂ ምናምን የሚሉ ባልሽን ደብቂ እንዳይወስድብሽ እና በጣም የሚያዝናና ነበረ። ለማንኛውም ለምስጋና እኔ መጣ ነው እና መስግናቸው ስለምትከታተሉን ኮሜንት ስለምትጽፉልን የእውነት በጣም ነው የምንወዳችሁ የምናከብራችሁ። የእውነት ደጋግመን ቪዲዮ እንድንሰራ ነው ያበረታታችሁንና ኮሜንት አልመለስንላችሁም ብዙ ስለሆናችሁ የእውነት ለመናገርና ቪዲዮ ሰርተን እና መስግናቸው ብለን ነው የእውነት እና አመስግናችሁ በጣም ነው ማመሰግን። ክብር ይስጥልን። በጣም እንወዳችኋለን። አሁንም ላይክ ሼር በርግጥ ላይክ ሼር ብዙ ነገርም እንደሚኖር ሀሳቦችም እንደሚኖሩ በጣም በትልቁ እንጠብቃለን። አበረታቱን። ከዛ በድጋሚ ደግሞ ሀሳብ ስጡን። በምን አይነት ሀሳብ እንምጣ? ይሄንን ነገር ደግሞ ሀሳብ ስጡን እንመጣለን። ያው ሶሻል ሚዲያ ለሁሉም ተጠቃሚ ነው። ለሁሉም በቃ ክፍት ነው። ስለዚህ እኛም የመስራት ቻንስ አለን፣ የመስራት ብቃት አለን። እንመጣለን እንደ ሁሉም ሰው። ስለዚህ በቀጣይ ቪዲዮ እንመጣለን። ስላረጉልን ነገር እናመሰግናችኋለን። አሁንም በጣም ብዙ ነገር እንጠብቃለን ከእናንተ ውዶችዬ። ደቂቃ እንዳላረዝምን ብዬ ነው ቶሎ ያልኩትኝ። በጣም ነው የምንወዳችሁ የምናከብራችሁ። በሌላ ቪዲዮ ደግሞ አንድ ቀን በሆነ ሀሳብ ተመልሰን እንገናኛለን። እስከዛ ሰላም ቆዩልን። እንወዳችኋለን። አመሰግናለሁ። አመሰግናለሁ። በቃ እሺ። እና ውዶችዬ ስለነበረን ቆይታ እናመሰግናለን። በሌላ ቪዲዮ በሌላ ርዕስ ደግሞ እንገናኛለን። የኔ ምርጣ ምርጦች ቻው፣ ሰላም ሁኑ።